የፕሪቶሪያ ስምምነት ለምን በሙሉ ተግባራዊ አልሆነም? አዲስ ስምምነትስ ለምን ያስፈልጋል? የሁለቱን ዓመቱን ደም አፋሳሽ ጦርነት የቋጨው የፕሪቶሪያ የሰላም ስምምነት ግጭቱን ከማስቆም ባሻገር የተጣለበትን ተስፋ ያህል ተግባራዊ የሆነ አይመስልም። 15 አንቀጾች ያሉት ስምምነቱ የኢትዮጵያ መንግስትንና የህወሓት ወኪሎችን ጨምሮ የአምስት ሰዎች ፊርማ ያረፈበት ነው። የስምምነቱ ዋነኛ ማጠነኛ በቋሚ የተኩስ አቁም ዘላቂ ሰላም ማምጣት ነው። የፌዴራል ሉዓላዊነት የግዛት አንድነትንና ህገ መንግስት ማክበር፣ እንደ ስልክና ባንክ የመሳሰሉ መሰረታዊ አገልግሎቶች መመለስ፣ የሰብአዊ እርዳታ አቅርቦት፣ ትጥቅ መፍታትና ውህደት፣ ስደተኞችንና ተፈናቃዮችን መመለስ እንዲሁም የሽግግር ፊት የስምምነቱ ቁልፍ ክፍሎች ናቸው። ስምምነቱ በሁለቱ ተስማሚዎች መካከል መተማመንን ለመፍጠር ሁለቱም ወገኖች መፈጸም አለባቸው ብሎ የሚዘረዝራቸው ኃላፊነቶችንም የያዘ ነው። መሰረታዊ አገልግሎቶችን መመለስ፣ የሰብአዊ እርዳታ ማቅረብ፣ ከፊል የተፈናቃዮች መመለስ እንዲሁም ህወሓትን ከሽብርተኝነት መዝገብ መፋቅን የመሰሉ እርምጃዎች ወዲያው ተወስደዋል። ስምምነቱ ቀን በመቁረጥ ቀላል መሳሪያዎችን ጨምሮ ህወሓት የታጠቃቸው የጦር መሳሪያዎች ስምምነቱን በፈረመ በ30 ቀናት ውስጥ በሙሉ እንደሚያስረክብ በአንቀጽ 6 ላይ ሰፍረዋል። ስምምነቱን ተከትሎ የቀድሞ ተዋጊዎች ትጥቅን ለማስፈታት እና ወደ ማህበረሰቡ መልሶ ለማዋሃድ የተመሰረተው ብሔራዊ የታድሶ ኮሚሽን ከትግራይ ክልል 275 ሺህ ገደማ ታጣቂዎችን ትጥቅ እንደሚያስፈታ የተነገረ ቢሆንም በእቅዱ ልክ ግን መራመድ አልቻለም። በዚህና በሌሎች ምክንያቶች ዓለም አቀፍ ድጋፍ የተቸረው ስምምነቱ አልተፈጸመም የሚሉ ክሶች መስማት የጀመሩት ስምምነቱ ከተፈረመ በኋላ በወራት ውስጥ ነው። በተለይም የይገባኛል ውዝግብ ያለባቸው ደቡባዊና ምዕራብ ትግራይ አካባቢዎች እንዲሁም የተፈናቃዮች መመለስ ጉዳይ ጠንካራ ጥያቄዎች የተነሱባቸው ናቸው። በመቶ ሺዎች የሚቆጠሩ ተፈናቃዮች ከ3 ዓመታት በኋላ መጠለያ ጣቢያዎች ውስጥ ሲሆኑ ተፈናቃዮቹ የከፋ ሰብአዊ እርዳታ ችግር እንደገጠማቸው በተደጋጋሚ ሰላማዊ ሰልፎች ድምጻቸውን አሰምተዋል። ከ3 ዓመታት በኋላ ትጥቅ ፈተው ወደ ማህበረሰቡ ያልተዋሃዱት የክልሉ ተዋጊዎቹ ጉዳይም እንዲሁ ስምምነቱ ምን ገጠመው? የዓለም አቀፍ ሕግና የፖለቲካ ተንታኝ የሆኑት ዶክተር አደም ካሴ የፕሪቶሪያውን ስምምነት ለመነጋገር አስቻይ ሁኔታ የመፍጠሪያ መሰረት ብቻ አድርገው ይመለከቱታል። ትግራይ ክልልን መልሶ ወደ ፌዴራል፣ ወደ ተቋም፣ ወደ ፖለቲካው፣ ወደ አስተዳደሩ፣ ወደ ኢኮኖሚው መመለስ ከዚያም አልፎ ደግሞ የተለያዩ ነጥቦች ላይ ስምምነት ለማድረግ ለመነጋገር አስቻይ ሁኔታ የመፍጠር እንጂ ስምምነቱ በራሱ የሚፈታው ነገር አልነበረውም ይላሉ። ሆኖም ክልሉ ወደ ፌዴራል አልተመለሰም ሲሉ የፌዴራል ውክልናና የህወሓትን ህጋዊ ሰውነት ማጣት ለአብነት በማንሳት ስምምነቱ ላለመፈጸሙ መሰረታዊ ችግር አድርጎ ያዩታል። የሰላምና የግጭት ጥናት ተመራማሪ የሆኑት ፕሮፌሰር ሼትል ትሮንቮል በሁለቱም የፌዴራል መንግስት ምክር ቤቶች ውስጥ ትግራይ የፌዴራል ውክልና ማጣት ስምምነቱን ላለመፈጸሙ ከሚጠቅሷቸው ምክንያቶች ውስጥ አንዱ ነው። የፕሪቶሪያ ስምምነት ላለመፈጸሙ በተለይም የይገባኛል ውዝግብ ካሉባቸው አካባቢዎች የተፈናቀሉ ዜጎች ከ3 ዓመታት በኋላ አለመመለስ እንደ አንድ ማሳያ ተደርጎ ይቀርባል። ለተፈናቃዮች አለመመለስ የፌዴራል መንግስትና ህወሓት እርስ በርስ የሚካሰሱ ሲሆን ተፈናቃዮቹ በሁለቱ ኃይሎች ፊት በህወሓት እንደ መያዣ መሆናቸውን በመንግስትና በህወሓት ተቃዋሚዎች በኩል በተደጋጋሚ ይነሳል። መንግስት ተፈናቃዮችን ለመመለስ ጽኑ አቋም እንዳለውና ህወሓት መሰናክል እንደሆነበት ደጋግሞ ሲናገር፣ ህወሓት ደግሞ ፌዴራል መንግስቱ ተፈናቃዮችን የመመለስ ፍላጎት የለውም የሚል ክስ ያቀርባል። ሌላው የታጣቂዎች ትጥቅ መፍታት፣ መበተንና መዋሃድ ሙሉ ለሙሉ አለመካሄዱ ስምምነት በእንጥልጥል ላይ መሆኑን የሚያመለክት ነው። ምንም እንኳን በስምምነቱ ጥቂት ወራት ውስጥ ህወሓት ትጥቅ እየፈታ ነው ቢባልም የጦር ኃይሎች ጠቅላይ ኤታማዦር ሹሙ ባለፈው ሐምሌ 2017 ዓ.ም በአንድ የወታደራዊ መርሃ ግብር ላይ ተገኝቶ ያሰሙት ንግግር የፍጥጫውን ከፍታ የሚያሳይ ነው። ታንክንና መድፉን አስረከቡ፣ አየር መቃወሚያውንም አስረክቡ፣ ባለፈው ያስረከባችሁት አለ፣ ይህን ግን ደብቃችሁ ነው ያቆያችሁት፣ አሁን ብቅ እያደረጋችሁት ነው። በፕሪቶሪያ ስምምነት መሰረት አስረክቡ ስለው አሳስበዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ቀርቦ ትግራይ የምንልከው በጀት ሙሉ በሙሉ የሚውለው ለወታደሮች ነው፣ ይህ ትግራይን እየጎዳ ነው ብለዋል። በእነዚህም እና በሌሎችም ምክንያቶች የስምምነቱ ዋነኛ ቁልፍ ጉዳዮች ወደ ተግባር ባለመሸጋገራቸው በሁለቱም ወገን ስጋትንና ጥርጣሬን ፈጥረዋል። ዶክተር አደም ካሴም የፕሪቶሪያ ስምምነት ላለመፈጸሙ እምነት ማጣትን ትልቅ ስፍራ ይሰጡታል። ሰላምን ላለማምጣት እርምጃ መውሰድ ያስፈልጋል። ሁለቱንም ያንን ነገር ለመውሰድ የተዘጋጁ አይመስለኝም። ሁለቱም ጥንካሬያቸውን፣ ጉልበታቸውን አጎልብቶ በንግግር ውስጥ የተሻለ ውጤት ለማግኘት ያሰቡ ይመስላል። ይህ ደግሞ ጥርጣሬውን ይበልጥ እያሰፋውና ምናልባትም ችግሮችን ከመፍታት ይልቅ ያባባስ
ወደ ግጭት እየገፋን ይመስለኛል። የፕሪቶሪያ ስምምነት አንቀጽ 7 በሁለቱ ወገኖች መካከል መተማመን ለመፍጠር መውሰድ ስላለባቸው እርምጃዎች በዝርዝር ቢያስቀምጥም ጣት ከመቀሳሰር ግን እየገታ አይደለም። ከዚህም አልፎ ወደ ግጭት ዳግም ለመመለስ አዝማሚያዎችና ዝግጅቶች እንዳሉ ተደጋግሞ የተነሳ ሲሆን ባለፈው ሳምንታትም ሁለቱም ወገኖች ለሌላ ዙር ጦርነት በመሰናዳት አንዳቸው ሌላኛቸውን እየከሰሱ ነው። ዶክተር አደም ከህወሓት ህጋዊ እውቅና ማጣት እስከ ለመከፋፈል ድረስ የተፈጠሩ ሁኔቶች አለመተማመኑን እንደጨመሩ ጠቅሶ በንግግር ለመፍታት ሳይሆን በጉልበት ላለመጠቃት ራስን ማዘጋጀት በአብዛኛው ቅድሚያ የተሰጠው ይመስላል ይላሉ። እምነት በሌለበት ሁኔታ ህወሓት ትጥቁን እንዲፈታ ማሰብ ከባድ ነው። የድንበር ጉዳይ ስርዓት ሳይበጅለት ፍላጎት ቢኖርም የተፈናቀሉ ሰዎችን መመለስ ከባድ ነው የሚሆነው። መሰረታዊ የሆኑ ነገሮች ላይ መፍትሄ ሳይበጅ እነዚህ ነገሮች መመለስ ከባድ ነው። መጀመሪያ ወደ ጦርነት ያስገባው አለመተማመን አልቀነሰም፣ እንዲያውም ጨምሯል። አንጻራዊ መተማመን ካልተፈጠረ ደግሞ ነገሮች ይፈታሉ ብሎ ማሰብ ከባድ ነው ይላሉ የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር ሺትል ትሮቮኖል። የፕሪቶሪያ ስምምነት ከመጀመሪያው ቀኑ ጀምሮ የተዳከመ ነው። ላለፉት 1 ዓመት ከመንፈቅ ገደማ ቁልፍ ስምምነቶችን ማስፈጸም አልተቻለም። አክሎም በፕሪቶሪያው ስምምነት በዋናነት የተጠበቀውን ነገር መቀሌ ባለው ጊዜያዊ አስተዳደርና በፌዴራል መንግስቱ መካከል ግልጽ ግጭትና ጦርነት እንዳይኖር ማድረግ መሆኑን በመጥቀስ የፕሪቶሪያው ስምምነት ከሞላ ጎደል ፈርሷል የሚል አመለካከት አላቸው። ለዚህም ተመራማሪው እንዳስረዱ የሚያቀርቡት ሁለቱም ወገኖች በጠላትነት እየተያዩ ለዳግም ጦርነት እየተዘጋጁ መሆናቸው ነው። በእርግጥም ባለፉት ወራት በህወሓት በኩል ትጥቅ መፍታት እንደማይኖርና የተጨማሪ ኃይል ስልጠና እየተካሄዱ መሆናቸውን ወታደራዊ መሪዎች ከመናገራቸውን በላይ በተለያዩ መንገዶች እየተገለጸ ነው። በመንግስት በኩልም ከየትኛውም ወገን ለሚመጣ ስጋት ምላሽ ለመስጠት የመከላከያ ሰራዊት ተገቢውን ዝግጅት ማድረጉን ከጠቅላይ ሚኒስትሩ ጀምሮ ከፍተኛ ወታደራዊ ባለስልጣናት ሲናገሩ ቆይተዋል። በተጨማሪም ህወሓት በቀድሞ ጦርነት ከኢትዮጵያ መንግስት ጎን ተሰልፎ ከወጋው የኤርትራ መንግስት ጋር ጽምዶ የሚባል ጥምረት በመፍጠር ለጦርነት እየተዘጋጀ ነው በማለት መንግስትን ይከሳል። ህወሓት በበኩሉ የስምምነቱን 3ኛ ዓመት አስመልክቶ ባወጣው መግለጫ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ ለዓለም አቀፉ ማህበረሰብ አቤቱታውን አቅርበዋል። ስምምነቱ አለመፈጸሙ ምን አንድምታ አለው? ትግራይ ክልልን አልፎ ተዛምቶ የነበረው ጦርነት በስምምነቱ እንዲቋጭ ዓለም አቀፍ ጫናዎች በርትቶ ነበር። ሁለቱ ወገኖች በተለያየ ጊዜ ለድርድር በጠረጴዛ ዙሪያ ሲቀመጡም ሆነ መስማማታቸውን ሲያበስሩ ድጋፍ ዘንቦላቸዋል። በሰነዱ ላይ ይህንን ስምምነት ለማስፈጸምና ለመከታተል በአፍሪካ ህብረት የባለሙያዎች ቡድን የምታገዝና በአፍሪካ ህብረት ሊቀመንበርነት የሚመራ ከሁለቱም ወገኖችና ከኢጋድ ወኪል የያዘ የጋራ ኮሚቴ እንደመቋቋም ይደነግጋል። ኮሚቴው የስምምነቱን አፈጻጸሙን በይፋ ሐምሌ 2016 ዓ.ም በአዲስ አበባ ባካሄደው ስብሰባ መገምገሙን ያሳወቀ ሲሆን ዝርዝር መረጃም ሆነ ከዚህ ጊዜ በኋላ በይፋ ያለው ነገር የለም። ስምምነቱ ሙሉ ለሙሉ ገቢራዊ አለመሆኑ እረፍት የምነሳ መሆኑን የሚናገሩት የፖለቲካ ተንታኙ ዶክተር አደም ካሰ ከማገገም ይልቅ እንደገና እንደ ሀገር ማህበረሰብ ሀሳባችን፣ አቅማችን፣ ጉልበታችን፣ ሀብታችን ለጦርነት ነው የሚሆነው። አንድምታውን ሲገልጹም ችግራችንን ተነጋግረን ተስማምተን እንፈተዋለን የሚለውን የይቻላል ሀሳብ ያፈረሰው ይመስለኛል በማለት ሌሎች ግጭቶች በድርድር እንዳይፈቱ አሉታዊ ተጽዕኖ እንደሚያሳርፍ ይጠቁማሉ። ስምምነቱ በአዲስ ዶክተር አደም ከዚህ በኋላ የፕሪቶሪያ ስምምነት ይሰራል ብሎ አያምኑም። በግጭቱ ተሳትፎ የነበራቸውን አማራ ክልልና ኤርትራን ያካተተ አዲስ ስምምነት ያስፈልጋልም ይላሉ። ሰፋ ያለ ፖለቲካዊ እምነት፣ ሰፋ ያለ ሰላምን ለማምጣት አዲስ ነገር ነው የሚያስፈልገው። አዲሱ ነገር ደግሞ ሁለቱም ብቻ ሳይሆን ሌሎች አካላትንም የሚያካትት መሆን አለበት ብዬ ነው የማስበው። አሁን ባለንበት ሁኔታ የትግራይን ጉዳይ ለብቻ መፍታት የማንችልበት ሁኔታ ላይ ደርሰናል። አሁን የፕሪቶሪያን ስምምነት ሙሉ ለሙሉ መፈጸም አይቻልም ሲሉ ከስምምነቱ በኋላ የተፈጠሩ አዳዲስ ሁኔታዎች አስቻይ አለመሆናቸውን ያሰምራሉ። ፕሮፌሰር ሺትል ትሮቮኖልም በዚህ ሀሳብ ይስማማሉ። የፕሪቶሪያ ስምምነት በአዲስ ስምምነት መተካት አለበት ይላሉ። በእውነተኛ ፖለቲካዊ መንገድ በተለይ በድርድር በአዲስ ስምምነት መተካት አለበት የሚሉት ተመራማሪው ለዚህ ግን ዝቅተኛ ፍላጎት እንዳለና በሚያሳዝን ሁኔታ በኃይል ለውጥ ለማምጣት ፍላጎት ያለ ይመስላል። ሁኔታውን ለማርገብ ከውጭ ያን ያህል እርምጃ መውሰድ የማይቻል ዋነኛ ተቀናቃኞቹ ዓለም አቀፍ ምክር እንደማይሰሙ በተደጋጋሚ አሳይተዋል። እናም ለዓለም አቀፍ ጫና እጅ አይሰጡም። ለሰፊ የሰላም ስምምነት በሀገር ውስጥ መፍትሄ መፈለግ አለባቸው። አጠቃላይ እንግዲህ ሀገራዊ ጉዳይን በማስመልከት ህወሓት ከኤርትራ ጋር እንግዲህ ጽምዶ የሚባል ጦር መመስረቱን አልፎም ደግሞ በአፋር በኩል እንግዲህ ውጊያ መቅጠሙን የምታወቀም ነው የህወሓት ጦር ማለትም ነው። ነገሮቹ እንግዲህ ከዚህ በኋላ አሁን ዳግም ወደ ጦርነት እየተገፋፉ እንደሆነ ጭምርም የአደባባይ መረጃዎች ናቸው። ይህ እስከ መቼ ይሆናል በማለትም በርካቶቹ የጦርነት ነጋሪት የጦርነት ወሬ እስከ ሰልቻቸው ድረስ ነበር የሰሙት። እጅግ አሳዛኝና ልብ ሰባሪ ነው። ዳግም ወደ ጦርነት መግባት በጣም ከፍተኛና ክፉ ጊዜ ኢትዮጵያ ላይ ይዞ ለመጣ እንደሚችል ጭምርም ታይቶ የማይታወቅ ታሪካዊ ውድቀትንና ጠባ
ጠባሳን ይዞ ሊመጣ ስለሚችል ከፍተኛ ስጋታቸውን በርካቶቹ እያስቀመጡ እንደሚገኙ ጭምርም ነው። ይህ ጦርነት ማብቃት አለበት፣ በሰላማዊ መንገድ በመቀመጫ ዙሪያ መቋጨት እንዳለበት ጭምርም ነው በርካቶቹ እየገለጹ ያሉት። ጦርነት ለሀገራችን ከምንጊዜውም በላይ የማያስፈልግበት ሰዓት ቢሆን አሁን እንደሆነ ጭምርም በርካታ ምሁራኖችም ሀሳባቸውን ሲያጋሩም ተስተውሏል ማለትም ነው። ጦርነት ከምንጊዜውም በላይ ለኢትዮጵያ አያስፈልግም፣ ጦርነት ማቆምና ማብቃት እንዳለበት ጭምርም ነው። የአፈሙዝ ታሪክ ማቆምና ማብቃት እንዳለበት ጭምርም የአደባባይ መረጃዎችና እውነታዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ዕለታዊ መረጃዎችን በማስመልከት ለእናንተ ይዤላችሁ መጣሁት። ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ክፍት ያድርጉ። ሰላም ቆዩልኝ።